ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት? ላኪ ሬሚት አለሎት። ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥኖ የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ልዩ ዘገባ ነው። የአሜሪካ መከላከያ ሚኒስቴር ፔንታጎን አንድ ሹም ከትናንት በስቲያ ማክሰኞ ዶሴውን ይዞ የአሜሪካ ሕግ አውጪዎች ፊት ቀርቦ ነበረ። ኮንግረስ ፊት መልእክቱም ይጎመዝዛል። ክቡራን አለ ፔንታጎን እንቅጩን ሲነግራቸው፣ ኢራናውያኑ እስላማዊ አብዮተኞች በሆርሙዝ ሰርጥ ውስጥ እንደ ዓመት በዓል የሳር ጉዝጓዝ የነሰነሱትን ፈንጂ ለማጽዳት በትንሹ ካሁን በኋላ 6 ወር ይፈጃል። ይሄም ሊሆን የሚችለው ጦርነቱ ካቆመ በኋላ ሲቆጠር ነው አላቸው። እየመጣሽ ተኝ አለ ያገሬ ሰው። ወይም የዘፈኑን ነገር እርም ያለች የሚመስለው ሐመልማል አባተም በአንድ አልበሟ እንዳለችው እርምህን አውጣ ነው ነገሩ። ምን ማለት ነው ትርጉሙ ብሎ የሚጠይቅ ካለ ትርጉሙማ ይህ ታላቅ ቁጣ ኤፒክ ፊውሪ የጫረው ፍልሚያ፣ ኢኮኖሚያዊ መዘዝ፣ ህመሙና ቁርጥማቱ በኢትዮጵያኛ እስከ መጪው አዲስ ዓመትና 2019 ዓ ም ብሎም ከዛ በላይ ይዘልቃል ማለት ነው። ይህንን ውጋት ዜና በተሻለ ስሙ መርዶ ከትናንት በስቲያ ማክሰኞ በጠዋቱ የአሜሪካ ሸንጎን በር ቆፍቁፎ የተናገረው ወታደራዊ ሹም የሰበረው ዜናው ለቀረበላቸው ሪፐብሊካንና ዲሞክራቶችን ላጣምረው የኮንግረስ ወታደራዊ ጉዳዮች ኮሚቴ አባላት እጅግ የሚጎመዝዝ እንደነበረ አይቷል። እንደራሴዎቹ የክብር ጉዳይ ሆኖባቸው እንጂ ፀጉራቸውን እየነጩና ፊታቸውን እየቧጠጡ እላያቸው ላይ አመድ እየነሰነሱ ቢንከባለሉ ደስ ባላቸው ነበረ። ተበሳጭተዋል። በሀገር አሜሪካ የጋዝና የነዳጅ ዋጋ ንረት ደግሳ በላትኛ ባጣችው የኢስላማባድ ሸንጎ ሰላማዊ ውል ከተቋጠረ በኋላም እንኳ ይቀጥላል ማለት ነውና በጦቢያ 2019 ህዳር አሜሪካኖች የአጋማሽ ዘመን ለሚሉት ምርጫ ይወጣሉ። ወየው ለሪፐብሊካኖች ይላል ትንተናው። ዶናልድ ትራምፕ ከፋርሶቹ አብዮተኞች ጋር ጉርቤ መተናነቃቸው ብዙም የተወደደላቸው እርምጃ አልነበረም። የሕዝብ አስተያየት መመዘኛዎችም ይህን ያረጋግጣሉ።
ትራምፕ ወደ ሥልጣን ወንበሩ የመጡትና አገሩን ሁሉ ማጋ የሚለውን ቀይ ኮፍያ ያስጠለቁት ራሴን በውጭ አገር ጦርነት ውስጥ አልተበትብም፣ ይልቁንም ለአሜሪካ ሰው የዕለት ሕይወት ተድላና ምቾት ቅርብ በሆኑ ሀገራዊ ጉዳዮች ላይ አተኩራለሁ ብለው ነበር። አሁን ይኸው እንደ ልምዳቸው እንዳለፈው ሰኔ 2025 በኢትዮጵያ 2017 የ12 ቀናት ጦርነት ወቅት ጸረ የኒውክሌር ተቋማት የአየር ድብደባ አድርገው ውልቅ እንዳሉት ወይም ቬንዙዌላ ውስጥ እንዳደረጉት ፈጣን ነቀላና ተከላ ያለ ድል አቅነውና ፈልገው በቆራጥነት የኢራን ጦርነት ውስጥ ቢገቡም የኢራን እስላማዊ አብዮተኞች የሆርሙዝ ሰርጥ ረግረግ ውስጥ እግራቸውን ጨምድደው ያዟቸው። እንዴት ብለው አረቤት በኩል ከዚህ ረግረግ ይውጡ ነው ጥያቄው። ትናንት ሮብ በአገር አሜሪካ የ1 ጋሎን ወይም የ3.8 ሊትር ነዳጅ ዋጋ በአማካኝ $4 ከ02 ሳንቲም ሆኗል። በኢትዮጵያ ገንዘብ በትንሹ 700 ብር ማለት ነው። ትራምፕ በወርሃ የካቲት እዚህ ጦርነት ውስጥ ሳይመሰጉ በፊት 480 ብር ገደማ ነበረ። ከ200 ብር በላይ ጭማሪ ያለው ማለት ነው። የጋሎን ነዳጅ የሳንቲም ጭማሪ ሁሉም የኢኮኖሚ ዘርፎች ላይ መዘዝ አላት። ከወር አስቤዛ ጨምራ እስከ መታከሚያ፣ እስከ ትምህርት ቤት ክፍያና አጠቃላይ የኢኮኖሚ ደህንነት ላይ እጦት ታስከትላለች። ፕሬዚደንት ትራምፕ ለመሆኑ ይህ የነዳጅ ቁልል ዋጋ መቼ የወርድ ይመስሎታል ተብለው ሲጠየቁ ምላሻቸው ይሄ ነው ተብሎ የሚጨበጥ አይነት አይደለም ይላል ዘጋቢው ዋሽንግተን ፖስት። በቃ ከዚህ ወር አያልፍም እና እስከ አጋማሹ ምርጫ ጊዜ ድረስ እንደዚህ ሆኖ ሊቀጥል ወይም ሊብስበት ይችላል ከማለት ጀምሮ ከምርጫ በፊት በጣም ይወርዳል በሚሉ ተስፋዎች መካከል ይዋሽቃል። የገንዘብ ሚኒስትራቸው ስኮት ቢሴንት በወገናቸው ከመስከረም መጨረሻ በፊት ወደ $3 የወረደ ነዳጅ አይኖረንም ሲሉ ፍርጥም ብለዋል። ማክሰኞ ዕለት የከንፈር ጢሙን ሳይቀር ተላይቶ የኮንግረስ ወታደራዊ ኮሚቴ ፊት የቆመው የፔንታጎን መልእክተኛ ሲነግራቸው ኢራን በሆርሙዝ ሰርጥ ውስጥና በዙሪያው 20 ወይም ከዚያ በላይ ፈንጂዎችን ሳታጠምድ አልቀረችም ብሏቸዋል። ሆርሙዝ ሰርጥን እንደምታውቁት ደግሞ የመካከለኛው ምስራቅ የነዳጅ ዘይትና ጋዝ የፋርስ ባሕረ ሰላጤን የሚያልፍበት በር ነው። ከእነዚህ ጠንቀኛ ፈንጂዎች ጥቂቱ በርቀት የጂፒኤስ መቆጣጠሪያ ቴክኖሎጂ ቦታ እየቀያየረ እንዲንሳፈፉ የሚደረጉ አድኖ ለማግኘት አስቸጋሪ ናቸው። ሌሎች ፈንጂዎች በኢራኖች አነስተኛ ጀልባዎች አማካኝነት የተቀበሩ ናቸው አላቸው። እነዚህን ፈንጂዎች ለመጥረግ 6 ወር ይሻል ሲል አርድቷቸዋል። ያውም ጦርነቱን ካቆሙ በኋላ ሲቆጠር ማለት ነው። ፔንታጎን ወሬውን ከ3 የነበሩ ምንጮች ቃርሞ የዘገበውን ዋሽንግተን ፖስትን እነዚህን የውሸት አሉ ተባሎችን በማተም ከእውነት በላይና ይልቅ አጀንዳ ማራመድ እንደበለጠባችሁ ያሳያል ብሏቸዋል። ዋሽንግተን ፖስት ዋሽተን ከሆነ አስተባብሉን ለማለት ዋና ተዋጊ የአሜሪካ ማዕከላዊ እዝንም ሆነ ዋይት ሃውስን ቢጠይቅም ምላሽ አላገኘም። ማዕከላዊ እዝ መልስ ለመስጠት አልሻም ሲል፣ ዋይት ሃውስ ደግሞ ፔንታጎንን ጠይቁ ሲል ትከሻውን ሰብቋል። ኢራን በሰርጡ ላይ መርከቦችን በጥይት የምትቆላው በፒንሳ ንቅ አድርጋ የቆነጠጠችውን የዓለም ኢኮኖሚ ስስ ብልት ይበልጥ ለማድማት ነው። ትናንትም 2 ነዳጅ ጫኝ መርከብ በጥይት ጅራፍ አስፈራርታ በቁጥጥር ሥር አድርጋለች። አንዱ አምልጧታል። ይህ ያመለጠው 3ኛውና የተተኮሰበት በተባበሩት አረብ ኤሚሬት ዳርቻ መልህቅ ጥላለች። ጉዞዋ ወደ ሳውዲ አረቢያ ነበረ። ይህ በእንዲህ እንዳለ ኢራን በመቶዎች የሚቆጠሩ መተኮሻዎችና ብዙዎቹ ከመሬት በታች የተዘጋባቸው ቦሊስቲክ ሚሳይሎች አሏት ሲል
የእስራኤል መከላከያ አይዴፍ መግለጹን ዘ ታይምስ ኦፍ እስራኤል ዘገበ። ለ6 ሳምንታት አሜሪካ 13,000፣ እስራኤል 4,000፣ በድምሩ 17,000 ኢላማዎችን ወቅረዋል። ያም ሆኖ ግን ተኩሱ እስከቆመበት የመጨረሻ ሴኮንዶች ድረስ እስራኤልና ጎረቤት ሰላጤዎች ሩምታው ጋብ አላላቸውም ነበረ። ኢራን የሚሳኤል ክምችቷን እንደገና ለማንሰራራት ሁኔታውን እያሰናዳች ከመሆኑ አንጻር እስራኤል በኢስላማባድ የአሜሪካ ኢራን ድርድር ኒውክሌር ላይ ብቻ ያተኮረ እንጂ ሚሳኤሉንም ያካተተ አለመሆኑ እየከነከናት ነው ይላል ዜናው። ባለፈው ሰኞ ለሮይተርስ መግለጫ የሰጡ ከፍተኛ የኢራን ምንጭ የኢራን የመከላከያ አቅሞች የሚሳኤል ፕሮግራሙን ጨምሮ ከአሜሪካ ጋር ለድርድር የሚቀርቡ አይደለም ብለዋል። የአይዲኤፍ የስለላ መኮንኖች የሰጡት መግለጫ እንደሚያሳየው ኢራን ከጦርነቱ በፊት የነበራት 2500 ቦሊስቲክ ሚሳኤል አሁን ወደ 1000 ቢያሽቆለቁልም ከመሬት በታች ስር ነው። ኢራኖች ክምችታቸውን እንደገና ለመከመር የሚያስችላቸውን ችሎታ ብዙም ሳይቆይ እያንሰራራሉ ብለዋል። ከኢራን ወደ 470 የተገመተ የሚሳኤል መተኮሻ ውስጥ እስራኤል ማጥፋት የቻለችው 60 በመቶን ወደ 262ቱን ነው። ኢራን አሁንም ከ200 በላይ በእጇ ይገኛል። ዓለም አሁን ጀነራሉ ባስቀመጠው ትንታኔ እንኳን የምንሄድ ከሆነ ፈንጂዎቹን በሆርሙዝ ዙሪያ ያሉትን ፈንጂዎች ለማጽዳት 6 ወር ይፈጃል ነው። ይሄ ማለት የዓለም ኢኮኖሚ ላይ ሊያሳድር የሚችለው ተጽዕኖ ምን ያህል ነው? እንደገና ደግሞ ኢራን በስምምነቱ እንኳን ከተቋጨ ይሄ ፈንጂ በምን ያህል ፍጥነት ሊጸዳ ይችላል? ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥነው የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። 6 ወር ይፈጃል። ጦርነቱን የሰላም ስምምነት ቢደረስና ሆርሙዝ ሰርጥ የሚከፈትበት ሁኔታ እንኳ ቢኖር ፈንጂውን ሙሉ በሙሉ ለማጽዳት 6 ወር ይፈጃል ነው የሚለው። ስለዚህ አሁን የምናየው በዓለም ላይ ያለው ችግር በዚህም ሆነ በዚያ በችግርነቱ ይቀጥላል ማለት ነው። ስለዚህ በጣም የጨለመ ስዕል ነው የሚሰጠው። የሚያቀርበው ምክንያት ያው የተወሰኑት ፈንጆች ቦታ የሚለዋውጡ ዋው ላይ በርቀት የጂፒኤስ መቆጣጠሪያ ቦታ የሚቀይሩና እንዲሳፈፉ የሚደረጉ ናቸው ብለዋል። ስለዚህ ከኢራን ጋር የሚደረሰው ስምምነት ምን አይነት ነው የሚለው ደግሞ በመጀመሪያ ደረጃ ወሳኝ ነው። ራሱ ይህንን ከኢራን ለምሳሌ ደጋግመን እንዳነሳ ነው በምንም አንድ ትልቅ ቅድመ ሁኔታ ያደረገችው የሆርሙዝ ሰርጥ የእሷ የሉዓላዊነት አካልም የሆነ ይዞታ አለው እስከ 8 ኪሎ ሜትር ከዛም በላይ ያው በኢኮኖሚ ዞኗ ውስጥ የሚገኝ ነው። ስለዚህ በተለይ እንግዲህ እሷና ኦማን ናቸው ዳርና ዳር ያሉት። ይሄ ሉዓላዊነት ታውቆ በውሃው ላይ ኃላፊነት ኖሮኝ እና በመርከብ $2 ሚሊዮን እያስከፈልኩ ነው መቀጠል ያለበት እና ይህንን ተቀባይነት ሊያገኝ ይገባል ነው የምትለው። ስለዚህ እነዚህን ግምት ውስጥ ለሚያስገባ ሰው
በኢስላማባድም ሆነ በየትኛውም ቦታ አሜሪካና ኢራን ሊደርሱ የሚችሉት ስምምነት ምን አይነት ሊሆን እንደሚችል ለእኔ አስቸጋሪ ነው። ከዚህ በኋላ ደግሞ ይህንን ዓለም አቀፍ የውሃ መተላለፊያ እንደነበር ከጦርነቱ በፊት ወደ ነበረበት ለመመለስ እና ለዚህ ኢራኖች እሺ እንዲሉ ለማሳመን ሊሰጥ የሚችል ወሮታ እንግዲህ ኮምፕሮማይዝ በአሜሪካ በኩል አለበለዛ ደግሞ እሺ እንዲሉ ካሁን በኋላ ሊደረግ ስለሚችል ወታደራዊ ጥቃት ለመገመት አስቸጋሪ የሆነ ነው። እንደሚታወቀው አድማጮቻችን በደንብ እንደሚያስታውሱት ኢራኖች ፈንጂ ማጥመድ ጀምረዋል የሚለውን ዜና ተከትሎ ዶናልድ ትራምፕ በማኅበራዊ ድረገጻቸው ምን ብለው እንደጻፉና እንደዘገብን ታስታውሳለህ። በአስቸኳይ ይሄንን አንደኛ እንዳይሞከር ሰርጡ ላይ ፈንጂ ማጥመድ እንዳይሞከር ሞክረሽም ከሆነ አንጃ ግራንጃ ሳታበቂ ጠራርገሽ በ24 ሰዓት ውስጥ የማታደርጊ ከሆነ ከዚህ በፊት ታይቶ የማያውቅ ነገር ይሆናል የሚል ማስጠንቀቂያ ሰጥተው ነበር። ከዛ በኋላ ረሱት። አሁን እንደምንሰማው ፈንጂው በዚህ ደረጃ እንደ ዓመት በዓል ሳር የተነሰነሰና ከሰላም በኋላ እንኳ 6 ወር ሊፈጅ የሚችል ጠረጋ የሚያስፈልገው መሆኑን እየሰማን ነው። ስለዚህ አሁንም በዚህ በኢስላማባድ አሁን ምንድን ነው አሁን እየጠበቀ ያለው ራሱ ዶናልድ ትራምፕ የቀነ ገደቡን አራዝመዋል የተኩስ አቁሙን እና ኢራኖች ይህንን ችግር የሚፈታ የሰላም ሐሳብ ይዛችሁ አንድ ወጥ ሆናችሁ ይዛችሁኑ አምጥታችሁ እሱ ላይ እስክንወያይና የሆነ ልባት እስኪደረስ ድረስ አራዝሜዋለሁ አሉ ተኩሱን። ሌሎች ደግሞ ውስጥ አዋቂ ምንጮች ለኢራኖች የተሰጣቸው ከ36 ሰዓት እስከ 72 ሰዓት ጊዜ ነው ይላሉ። የሆነ ሊያስማማቸው የሚችል የሰላም እቅድ ይዘው ለመምጣት የምንገኝበት ሁኔታ ይኸው ነው። ትናንትና ከዋይት ሃውስ ምንም ነገር አልተሰማም። አሁንም እንደምታውቀው ማክሰኞ ዕለት ነበረ ቀነ ገደቡ የሚያበቃው። እሳቸው ሮብ ምሽት ብለው ነበረ። ሮብ ምሽት ትናንት አልፏል። አራዝሜዋለሁ ብለዋል። ዛሬ ሐሙስ ነው ያለነው። ጄዲ ቫንስ ተጠንቀቅ ተብለው ጫማቸውን እንዳደረጉ ነው አልጋ ላይ የሚተኙት። ኢራን እሺ እመጣለሁ ምንድን ነው ኢስላማባድ እመጣለሁ ብላ ባሳወቀች ጊዜ በረው እንዲሄዱ ጫማቸውን ሳያወልቁ ነው አልጋ ላይ የሚተኙት። ኢራኖች እስካሁን ድረስ የልዑካን ቡድን እንደሚልኩ ምንም የሰጡት ፍንጭ የለም። እነሱ ጨርሰዋል። መጀመሪያ እዚህ ጋር ወደባችንን ያሰረውን የባህር ከበባ አንሳ፣ እሱ ነው ተኩስ የጣሰው። እሱ ባለበት ሁኔታ እኛ መተን የምንደራደርበት ምክንያት የለም የሚል ምላሽ ነው እየሰጡ ያሉት። እንደውም የኢራን ዋናው መሪ ተደርገውን የሚወሰዱት ዲፋክቶ መሪ ተደርገው የሚወሰዱት የፓርላማው አፈጉባኤ ሙሐመድ ባጋር ቋሊባፍ አሜሪካ ይሄ እንዳሸነፈ ኃይል የምትሆነውን ነገር ታቁም ነው ያሉት። በጦርነቱ አሸናፊ አይደለችም የተሸነፍሽ ነሽ ብለው ነው በቀጥታ እየነገሯት ያሉት። አሁን እንግዲህ አሁን ላልኩ ችግር ዶናልድ ትራምፕ ያላቸው ምላሽ የኢራንን ድልድዮች አፈርሳለሁ፣ የኤሌክትሪክ መዋቅሮቿን አወድማለሁ፣ ጽልመት ውስጥ ትከታለሁ የሚል ነው። ይህም ግን ለሆርሙዝ ሰርጥ መከፈት ዋስትና የሚሰጥ አይደለም። ስለዚህ ነገሮች በዚህ ሁኔታ ውስጥ ነው የሚገኙት። እንደሰማው ደግሞ በእስራኤል በኩል 2500 ሚሳኤል ነበረ የነበራት ቦሊስቲክ ሚሳኤል 1500 ነው አውድመነዋል። 1000 ደግሞ ከአንደር ግራውንድ ነው ያለው፣ ከላይ መተነዋል። ከላዩ ላይ 80 የተበላሸ ቢኖር ሌላው አለ። እንደገና ወደ 200 መተኮሻዎች አሏቸው።
አሁንም መተኮስ ይችላሉ ማለት ነው። ጦርነቱ እንደገና ቢያገረሽ በእስራኤልና በሰላጡ ሀገሮች ላይ እንደገና ደግሞ የእስራኤል የወታደራዊ የስለላ ተቋም አለ ለብቻው። እሱ የሚለው ካሉት ሁኔታዎች አንጻር ብዙ ጊዜ አይፈጅባቸውም የማምረቻ በዚህ ሰዓት ኢራን ምንም አንድ ቦሊስቲክ ሚሳይል ማምረት አትችልም ነው ያለው። ማምረቻዎቹን በሙሉ መተናል ነው ያለው። ነገር ግን ብዙ በማይፈጅ ሁኔታ የማምረት አቅሟን ማንሰራራት ትጀምራለች ብሎ ይህንን ያቀረበው ለእስራኤል መከላከያ። ስለዚህ የሚሳኤል አደጋዋ በጣም በአጭር ጊዜ ወደ ነበረበት ለመመለስ ይችላል ነው እያሉ ነው ያሉት። ስለዚህ አሁን በዚህ በኢስላማባዱ ስብሰባ ላይ የሚሳኤሉ ጉዳይ አይነሳም አይሞከርም ብለዋል። ሌላው ቀርቷን በኒውክሌር ላይ እኮ መስማማትን በልትቻለሁ። በኒውክሌሩ ላይ ዶናልድ ትራምፕ ምንድን ነው ያሉት? ያንን 460 ኪሎ ግራም 60 በመቶ የበለጸገ ዩራኒየም ለእኔ ሊያስረክቡኝ ኢራኖች እሺ ብለዋል ነው ያሉት። ለዚህ የኢራን ምክትል የውጭ ጉዳይ ሚኒስትር የሰጡ ምላሽ ማን ነው ያለው? ዝም ብለው ይቀደዳሉ ወይ? በመጀመሪያ ደረጃ እንደ ጥያቄም አይቀርብም። እንደ ጥያቄም ደፍረው ሊያቀርቡ አይችሉም። ይሄንን ለዚህ መፍትሄ ብለው ኢራኖች የሚሰጡት ከእጃችን ሳይወጣ ለማንም ሀገር አሳልፈን ሳንሰጥ ምንድነው ያለውን ደረጃ በመበረዝ ወይም በመከለስ ወደ 3 በመዝቅ እናደርገዋለን። በቃ ለጦር መሳሪያ ብቁ በማይሆንበት ደረጃ እናደርገዋለን እንጂ ለማንም የምንሰጠው ነገር ለአሜሪካማ ፈጽሞ የሚታሰብ አይደለም በማለት ምላሽ ሰጥተዋል። ወይም ደግሞ ምንድነው ቶታሊ ዩራኒየም አታምርቱ፣ ዩራኒየም የሚባል እናንተ አታምርቱም የሚለው ለዶናልድ ትራምፕ አቋም አሁንም ያላቸው የማይደረግ ነው። የሉዓላዊነት ጉዳይ እኮ ነው። ምንድነው የማምረት ከ20 በመቶ በታች ሰላማዊ ነው። እሱ ከ20 በመቶ በታች እናመርታለን። ወይም ደግሞ 19 ዓመት ለምንድነው ለ19 ዓመት አታምርቱ በአማራጭነት ምንም አይነት የዩራኒየም ማበልጸግም ሆነ የኒውክሌር እንቅስቃሴ አይኖራችሁ ለሚለው ምክትል ፕሬዚደንቱ ፓኪስታን ኢስላማባድ ሄደው ያቀረቡትን ይህም በኮንሴሽን ደረጃ ነው የታየው። አቻቻይ ላቀረቡት አቻቻይ ሀሳብ ኢራኖች የሰጡት ይህን ማድረግ የምንችለው ማክሲመም ለ5 ዓመት ብቻ ነው ያሉት። እንግዲህ በዚህ ላይ እንዴት ሊቀራረቡ ይችላሉ ለሚለው ዶናልድ ትራምፕ በዚህ ተቀብለዋል። ከቀነ ገደብ የማያስፈልገውም የሆርሙዝ ሰርጥንም ከፍተዋል። ከዚህ በኋላ ፈጽመው አንዘጋም ብለው ዋስትና ማረጋገጫ ሰጥተውኛል። ይሄ ያሉት በሙሉ እንደሰማው በዜሮ ተባስቶ ዛሬ ሆርሙዝ ሰርጥ መዘጋት ብቻ ሳይሆን ትናንትና ኢራን እያባረረች ወንዝ ለወንዝ ፈፋ ለፈፋ እያባረረች አንዱ የግሪክ ነው 2 የነዳጅ መርከቦችን በቁጥጥር ስር አውላለች። አንደኛው አምልጧል። የተባበሩት አረብ ኤሚሬት ነው። እና በዚህ ውስጥ ነው የምንገኘው። ይታያል ዓለም አሁን ኢራን በምትለው ደረጃ ጦርነቱን አሸንፋለች ወይ? አሁን ለምሳሌ የኢራን መሐመድ ባጋሪ አሁን የተናገሩትን ስንመለከት እኛ ነን ያሸነፍነው፣ እንዳሸነፈ ሀገር አክት አታድርጊ ብለዋል። እና በእርግጥም ኢራን እያሸነፈች ነው ብለን መውሰድ የምንችልባቸው ሁኔታዎች አሉ። ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ
ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት? ላኪ ሬሚት አለሎት አሉ። በግልጽ ቋንቋ ዶናልድ ትራምፕ የዘመቱት ምንም እንኳ ራሷ እስራኤልን ብትሆን በቀጥታ አገዛዝ ልጥል ነው ባትልም አገዛዙን እንዲወድቅ ለማድረግ ህዝቡ አገዛዙን ለመጣል የሚያስችለው ሁኔታ ፈጥሬያለሁ ብላለች። ወፍ የለም። የኢራን አገዛዝ ወድቋል። ይሄን ሳያዩ በዳበሳ መናገር ይቻላል። ማን ነው የእስላማባዱን ስብሰባ የሰርዘው? ኢራን ናት እኮ። በጦርነት ተሸነፈ ነው እንዴ እንደዚህ የሚሆነው? ዶናልድ ትራምፕ ምንድን ነው ሊነግሩን የሞከሩት? ማክሰኞ እስከ ሌሊቱ 10 ሰዓት ድረስ ኢራን ይህንን ባታደርግ አንድ ድልድይ የሚባል ነገር አይኖራትም። በሰዓታት ዕድሜ ውስጥ የኤሌክትሪክ ማመንጫ፣ የኤሌክትሪክ ማስተላለፊያ፣ ይህን አሁን ደግሞ ችግሩ ይህንን ቁጭ አድርገውላቸዋል። ይህን እርምጃ ብትወስድ የጦር ወንጀል ነው ብለዋቸዋል። ምክንያቱም እነዚህ የሲቪል የህዝብ መገልገያ መንገዶች ናቸው። የኤሌክትሪክ ማመንጫ፣ የኤሌክትሪክ ማስተላለፊያ፣ የኤሌክትሪክ የመሳሰሉት እነዚህ ሲቪል ታርጌቶች ናቸው። ድልድይ አንዱ ወረዳ ከሌላ ወረዳ ጋር የሚገናኝበት ነው። ሁለት ጠፍጣፋ መሬቶች ገደል የሚሻገሩበት ነው ድልድይ። እነዚህ ላይ በዚህ መንገድ መዝመት ነገ ዶናልድ ትራምፕንና በተዋረድ በፔንታጎን ሹሞችን በጦር ወንጀለኛነት ሊያስጠይቅ የሚችል ነው የሚለው ነገር ደግሞ ከበላያቸው ላይ አለ። ይሄ ያለ እንግዲህ አንድ ድልድይ የሚባል ነገር አይኖርሽም፣ አንድ እንትን አይኖርሽም ብለው ማስጠንቀቂያ ሰጡ። ከዛ በኋላ እሳቸው ራሳቸው በማህበራዊ ድረገጻቸው ሰዓቱ ሊደርስ 90 ደቂቃ ሲቀረው አያችሁ ስለ ነፍስ ብለው መጡ ኢራኖች። ስለ ነፍስ እሺ በቃ እንከፍታለን ምንድነው የሚባለው ሆርሙዝ ሰርጥን ብለው የከፈቱት እና ሳውዲ አረቢያ መታ ጫማችን ላይ ተዘረጋች። ስለዚህም እኛ መቼስ ምን ይደረግ በሰላም የሚሆን ከሆነ ይሁን ብለን ኃይላችንን ለነጋ ቆይተን በዚህ በፓኪስታን በኩል ከነሱ ጋር መነጋገር ጀምረናል። ከዚህ ሰዓት ጀምሮ ሆርሙዝ ሰርጥ ክፍት ነው። በቃ ዓለም ተላለፍ፣ የነዳጅ ዋጋ መሬት ይፈጠፈጣል። ኃይል ማለት እንዲህ ነው አሳያቸው ነበር አሉ። የጦር ጄኔራሎችም ቀርበው ይህን መግለጫ ሰጡ። እጃችን ቆቃታ ላይ ነበር። ፈጽሞ ወደ ልንወረወር እኮ ስንል ነው ይሄ ነገር የመጡ አሉ መከላከያ ሚኒስትሩና ጄኔራል ዳንኩዌል። ከዛ በመነጋታ ምን ዜና መጣ መሰለ ኢሳያስ? አረ የተከፈተ ሆርሙዝ ሰርጥ የለም የሚል ዜና መጣ። ዶናልድ ትራምፕ ማለት ነው ያን ሁሉ ሰዓት ላወርድ ስል እንደዛ ተለማምጠው አስቁመውኝ እንዴት እንደዚህ ያደርጋሉ? አልከፈቱም እንዴ? እስቲ ቆይ አጣራለሁ አሉና በእርግጥም አልከፈቱም። ምንድን ነው ሲሉ እንደ የተነጋገርነው እኮ እስራኤል ሊባኖስ ላይ የምታካሄደውንም ውጊያ እንድታቆም ነው። ስለዚህ ያ ውጊያ እስካልቆመ ድረስ እኛ በሩን አንከፍትም። በዛን ቀን ተናግረናል። ሁለት መርከብ ነው ያለፈው። በዛን ጊዜ ዘግበናል። ከዛ ይህ ሲባል ዶናልድ ትራምፕ እሱ ከዚህ ጋር የሚገናኝ አይደለም፣ በሱ አልተነጋገርንም፣ እስራኤልም እኔ ስለዚህ አላቅም አለች። ፓኪስታንና ኢራን ግን ኧረ እሱንም ጨምረን ተናግረን ነበር አሉ። እናስ ሆርሙዝን እንደዘጋች ቁጭ አለች ኢራን። አንተ ንገረኝ፣ ማነው እንግዲህ ያሸነፈው ኃይል የሚለውን አንተ ንገረኝ። ቁጭ አለች። ገበጣ ይጫወታሉ እንትኑን ዘግተው ምንድነው ሆርሙዝ ሰርጥም። ከዛ መጨረሻ ላይ ዶናልድ ትራምፕ እስራኤልን በይ ተኩስ አቁም አድርጊ ብለው አግባብተው ራሳቸው ቤንያሚን ኔታንያሁ እኮ ለሀገራቸው ካቢኔ እንኳ ጉዳዩን ሳያቀርቡና ካቢኔው ሳይወስን በዶናልድ ትራምፕ ጥያቄ መሰረት ነው ያን እርምጃ ወሰዱት። እስራኤል ተኩስ ለማቆም የተገደደች ተኩስ አስቁመው ለኢራን እሺ ይኸው የታል ክፈችው ሲሉ አሉ ማለት ነው። በሩ ሳይከፈት ደግሞ ክልብሽ ያለባቸውና የጦር መርከቦቻቸውን ሄዱና ዝጓል ወደቡን የኢራንን።
ያን ደግሞ ከበባ ጣሉ። በቃ እንግዲህ ወደዚህ ወደብ የሚገባ የሚወጣ የለም፣ ኢራን እየሟሟች ነው አሉ። ኢራኖች ደግሞ አሁን ስብሰባው ላይ በዶናልድ ትራምፕ በየቀኑ ለጋዜጠኛ እንኳን መግለጫ የሚሰጠው በየቀኑ በማህበራዊ ሚዲያቸው ያን መግለጫ ሰጡ ቆዩ። እኚህ ቋሊባፍ የሚሉ ሰውዬ በአንድ ሰዓት ውስጥ 4 የሚናገር 4ቱም ውሸት እያሉ ተሳልቁባቸው። እንዲህ እንደተባለ በጣም ያሳፍር ነገር ነው መቼም ለፓኪስታን። አካባቢውን ወጥራ 20 ሺህ ጦር አሰማርታ ማንም ሰው በዚህ ትውር አትሉም ብላ የድርድሩ መካሄጃ ሆቴል ውጡ፣ እንግዶችን ባካችሁ ውጡ፣ ለታላቅ ስብሰባ ታይቷል ብላ አስወጥታ ታጥኖ ወይራ ሁሉ አጭሳ የለም የምታሰው ቁጭ ብለው እንዲሁ እንቅልፍ እያንጎላጁ ቢጠብቁም ከኢራን ምንም ምላሽ የለም። ምንም። መጨረሻ ላይ ተስፋ ቆርጠው ማስታወቂያ ሚኒስትሩ እንግዲህ እስካሁን ጠብቀናል የሚሆንም አይመስልም አሉ። ጄዲ ቫንስ የአሜሪካ ምክትል ፕሬዚደንት ያው ቀጥለው ራሳቸው ዶናልድ ትራምፕ ማለት እኮ ናቸው። ብሪፍ ኬዛቸውን በእጃቸው እንደያዙ የቢሮ ጠረጴዛ ላይ ክንዳቸው ላይ እንደተኙ ሆኖ ነው የሚጠብቁት። አውሮፕላኑ እዛ ሃንጋር ላይ ተዘጋጅቶ ይጠብቃል። የምክትል ፕሬዚደንት እስካሁን ድረስ አሜሪካ እየጠበቀች ነው ለመሄድ። ማን ነው ይህንን የሚወስነው? ኖት አሜሪካ አይደለችም፣ ኢራኖች ናቸው። ኢራኖች ኦኬ ልንመጣ ነው ካሉ ተመልከት፣ ወዲያው እሳቸው ማህበራዊ ሚዲያ ላይ ወጡና ዶናልድ ትራምፕ የት አባታቸውንስና ይኸው አሁን በአስቸኳይ ወደ ፓኪስታን በእግራቸው እየሮጡ ነው ሊሉን ነው ማለት ነው። በኋላ በእውነት እኔ በጣም የሚገርም ድራማ ነው እያየን ያለ ነው። ኢራን የሚገርም ነገር ለፓኪስታን ጎረቤቷ ነች። እኔ አንቺን ለማዋረድና ለማሳጣት ፈልጌ አይደለም። ነገር ግን እኚህ ሰውዬ መርከቦቻቸውን ከወደቤ ሳያነሱ በፊት ለድርድር የምመጣበት ምክንያት የለም የሚለውን አቋሟን አሁንም ድረስ እንደጸና ነው እንጂ የዶናልድ ትራምፕ ቀነ ገደብ ያስቀረውን የድልድይ ማፍረስና የኤሌክትሪክ መሰረተ ልማት የመገነጣጠል ዛቻን በስጋትነት እያየችው አይደለም። ምናልባትም በቂ ማስረጃ ሊኖራት ይችላል። ባለፈው ፈንጂ አጥመድሽ እንደሆነ አንቺን አያድርገኝ፣ ሰማይ ይቀደዳል፣ ገሃነመ እሳት ወደ መሬት ይወርዳል፣ እቶን ይፈላል ብለው የሰጡትን ማስጠንቀቂያም ከግምት ውስጥ ባለማስገባት እንደሰማው ሆርሙዝ ሰርጥን 6 ወር የሚያስፈልገው ማጽዳት የ6 ወር ማጽዳት በሚያስፈልገው መጠን ሰግስጋው ምንድነው ጠምዳበት ነው የምትገኘውና አሁን ባለው ተጨባጭ ሁኔታ የጦርነቱ አሸናፊ ማን ነው? በተለይ እኔ ከቋሊባፍ ጋር ነኝ። አሜሪካ ምን ነው እንዳሸነፈ ሰው ያደርጋታል ያሉት ትክክል ነው የሚመስለው። ዓለም አሁን አሜሪካ ያላትን አቅም አልተጠቀመችም ብለን እናስብ ወይስ ያላትን አቅም በሙሉ ተጠቅማ ነው እዚህ ነጥብ ላይ የደረሰችው? ያላትን አቅም ትጠቅማለች። ያልተጠቀመችው አቅም ካለ እንግዲህ ኒውክሌር ነው። ኒውክሌር ቦምብ ማለት ካልሆነ በስተቀር ቦምቡን በአይነት ትለዋለች። ይሄ ከመሬት በታች አያሌ ሜትሮች የሚበሳና የሚፈነዳዳው ሳይቀር ሁሉንም ትጠቅማለች። የጦር ጀቶችም አሁን ቢ52ቶች ብቻ ናቸው ያልተሳተፉት። ሌላ የከፋ የቦምብ ድብደባ ማድረግ ነው። እሱም ደግሞ አንዳንዴ ኧረ እንደው ጥይቱም ብዙ የለም የሚሉ ወሬዎች አሉ። ያልቃል እኮ ብዙ ስጋቶችም አሉ። ሌሎች ጠላቶችም አሉ። አሜሪካ የራሷን የጦር ግምጃ ቤት ማየት ይኖርባታል። ስለዚህ እንደ ቅድም በዜናው ላይ እንደሰማው 13,000 ኢላማ ለመውቀር የወደቁትን ቦምቦች አስብ። የተተኮሱት ሚሳይሎች በተለይ ምንድን የሚባለው የቶማሃውክ ሚሳይሎች ቁጥር ስፍር የላቸውም እና ከዚህ ሁሉ በኋላ እጃቸው ዝሎ የ270 ቢሊዮን ዶላር ውድመት ደርሶ ኢራን ላይ አገዛዙ አለ፣ ሚሳይሎችም አሉ፣ መተኮሻዎችም አሉ።
እንደገና ደግሞ ሆርሙዝ ሰርጥ ተዘግቷል። እና በዚህ ላይ ዶናልድ ትራምፕ ለማግኘት የሚፈልጉት አሁን ተንታኞች እንደሚሉት ኢራን እንግዲህ ለ5 ዓመት ተስማምታለች። ለ5 ዓመት ያህል ዩራኒየም አላበለጽግም የሚለውን መጨረሻ ላይ የመቀበል ግዴታ ውስጥ ከገቡ ወይም እንግዲህ 10 ዓመት 12 ዓመት አላቅም እሱ ላይ የሚያስማማቸው ነገር ካለ የኒውክሌር ተቋሞቿን ማንሰራራት ትችላለች ማለት ነው። ምክንያቱም ከ5 ዓመት በኋላ መቀጠል ስለምትችል ከ10 ዓመት በኋላ እሳቸው ያሉት ምንድነው? አንድ የኒውክሌር ተቋም አይቀርም፣ የፈራረሰውን አትጠግንም፣ በድብቅ ያሉ ካሉም ይፈርሳሉ ነበር ያሉት። ሁለተኛና ዋናው ይሄ በማናቸውም ሰዓት ወደ 11 ኒውክሌር ቦምቦች ሊሆን የሚችል 60 በመቶ የበለጸገ ዩራኒየምን በተመለከተ በእጄ አምጥታ ታስረክበኛለች እዚህ ድረስ ያሉትንም ኢራኖች መሳቂያን ያደረጉት ነን ስታርተር በቃ ሊጀመር የማይችል ውይይት ነው፣ የማይሆን ነው ብለዋል። ስለዚህ በኒውክሌሩ ደረጃ እንኳ ከዚህ ሁሉ ድብደባ በኋላ ኢራን በጀ ብላ 100% ለእሳቸው ጥያቄ ተገዥ የሆነችበት ሁኔታ የለም። የሚሳኤሉና የሺያዊ የተጋድሎ ተራዳንማ አታንሰው። ስለዚህ ይሄ ነው። ሁለተኛ የሆርሙዝ ሰርጥንም አለቅም ነው ያለች። በሆነ መንገድ በእኔ ስር የሚሆንበት መንገድን ተቀባይነት ካላገኘ አይሆንም እያለች ነው። እንግዲህ ይሄ ነው ያለው ሁኔታ። ኢሳያስ ደግሞ ሌላውን በኋላ በውይይታችን እናነሳዋለን። ዓለም ለእስካሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ቀን ይሆንልን። መልካም ቀን። ለገሃርን ሲያስቡ ምን ትዝ ይሎታል? የቀድሞውን የምድር ባቡር ጣቢያ ወይስ የተለያዩ የመዝናኛ ስፍራዎች? የአዲስ አበባ እምብርት በሆነችው ለገሃር ጊፍት ሪል ስቴት እየገነባ ስላለው ቅንጡ የመኖሪያ መንደር ሰምተዋል? ላለፉት 3 አስርት ዓመታት ከ10 ሺህ በላይ ቤቶችንና የንግድ ሱቆችን ጥንቅቅ አድርጎ ሰርቶ በማስረከብ የሚታወቀው ጊፍት ሪል ስቴት አሁን ደግሞ መጪውን የፋሲካ በዓል ምክንያት በማድረግ በሁሉም ሳይቶቻችን ላይ ማለትም በለገሃር በ22 በተክለ ሃይማኖት በሲኤምሲ በአያት በቦሌ አትላስ ከመጋቢት 17 ቀን ጀምሮ ታላቅ የሽያጭ ኤክስፖ አዘጋጅተን እየጠበቅኖት ነው። በእነዚህ ቀናቶች ሲመጡ በ20% ቅናሽ፣ በ5% ቅድመ ክፍያ እንዲሁም በ55/45 የረጅም ጊዜ ባንክ ብድር የተመቻቸለትን አፓርትመንቶችና የንግድ ሱቆችን ለሽያጭ አቅርበናል። ያስታውሱ፣ የቀሩን ውስን ቤቶችና የንግድ ሱቆች ስለሆኑ ፈጥኖ የዚህ ዕድል ተጠቃሚ ለመሆን በ0979 2828 33 ላይ በመደወል ይመዝገቡ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ተማምነው በህጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በህጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት።